ሰሉ ዐለ ነቢይ። ረመዳን አልናፈቃችሁ? ረመዳን ለናፈቀው ሰው አላህ እንግዲህ ይህንን ረመዳን የዘንድሮን ረመዳን እዚህ ሀረም ላይ የምናሳልፍ አላህ ያደርገን። ከቤተሰቦቻችን ጋር፣ ከውድ ባለቤቶቻችን ጋር፣ ከልጆቻችን ጋር፣ ከምንወዳቸው ጓደኞቻችን ጋር እንደዚሁም ደግሞ ከተለያዩ የምንፈልጋቸው እንዲመጡ የምንመኝላቸው ከሆኑ ወገኖቻችን ጋር በአፊያ በሰላም በጤና ረመዳንን እዚህ ቦታ ላይ ሀረም ላይ ምንሰግድ አላህ ያድርገን። ለዛ አላህ ያብቃን ያ ረበል ዓለሚን። ካሁኑኑ ዱዓ አድርጉ፣ በዱዓ በርቱ። አላህ ነቢዩ አለይሂ ሰላቱ ሰላም ሶሐቦችም አላሁመ በሊግና ረመዳን፣ እንግዲህ ረመዳንን አድርሰን ረመዳንን ደርሰው በአፊያ በሰላም በጾም የሚደርሱ ሰዎች አድርገን እያሉ ዱዓ ያደርጉ ነበረ። ስለዚህ እኛም በዚህ በዱዓ ልንበረታ ይገባል። ከረመዳን ኢስቲቅባል ወይም ረመዳንን ከምንቀበልባቸው ዋና እና መሰረታዊ ነገር ቢኖር ዱዓ ነው። የመጀመሪያው ዱዓ ማድረግ፣ ከዛ ልብን ንጹህ ማድረግ፣ ልብን መክፈት፣ ለተውበት መዘጋጀት፣ ተውበት ማድረግ፣ የሰው ሐቅም የአላህንም ሐቅ መመለስ። እነዚህ ነገሮችን አስተካክለን ረመዳንን በንጹህ ቀልብ የምንቀበል ከሆነ ኢንሻአላህ ተጠቃሚ እንሆናለን። አላህ ተጠቃሚ ከሆኑ ባሮቹ አላህ ያድርገን። ረመዳንን ከሚደርሱና ከሚጾሙ ሰዎች አላህ ያድርገን። ለዛውም እዚህ ቤቱ ላይ ኢዕቲካፍ ምንገባ፣ እዚሁ ቤቱ ላይ ኢዕቲካፍ ምንገባ ምንሰግድ አላህ ያድርገን። እነዚያ በካሴት ድሮ በሲዲ አሁን ላይም ደግሞ በተለያዩ መገናኛ ብዙሃን የምናገኛቸው የምናፍቃቸው እነ ሼኽ ሱደይስ እነ ሼኽ ማሂር እንደዚህም ደግሞ ሌሎችም ቃሪዎች በእነሱ ላይቭ መስገድ አይናፍቅም? ወላሂ ይናፍቃል። ለዛ የምትታደሉ አላህ ያደርጋችሁ። እኛንም መላልሶ አላህ ይውሰደን። ያልመጣን ደግሞ አላህ መላልሶ እዚህ ቤት የሚመጣ አላህ ያድርገው። ሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።